ወደዛ ታሪክ ልተውህና ተፈጥሮን ስለሆነ ማወራ ከጎርጁ ስትወጣ ጫንጮን ይዘህ መጥተህ ሱሉልታ እዚህ ትደርሳለህ አይደለም? ያ ቼን ማውንቴን ሄዶ የት እንደሚደርስ ታውቃለህ? ባሌ ማውንቴን ይገናኛል ከባሌ ማውንቴንስ በቀጥታ ባሌ ማውንቴን። ወደ ምስራቅ ስትሄድ ጎጃም ከጮቄ ጋር ይገናኛል። ምስራቅ ምዕራብ ስትሄድ ደግሞ ከቦረና ሳይንት እና ከመንዝ ጓሳ። ለዛ ነው ሰሜን ማውንቴን ላይ ያለው ጭላዳ ባቡን ደብረ ሊባኖስ አለ፣ ባሌ ማውንቴን አለ፣ ቦረና ሳይንት አለ፣ መንዝ ጓሳ አለ። እዛ ያለው ፕላንት ስፒሺስም እዚህ አለ፣ እዛ ያለው ወፍም እዚህ አለ። በዚህ ምክንያት ብዙ ጊዜ የጂኦሎጂስቶች ምን ይላሉ? ሰሜን ማውንቴንን መጠገን ወይም ኮንሰርቭ ማድረግ ባሌ ማውንቴንንም ኮንሰርቭ ማድረግ ነው። ባሌ ማውንቴን ኮንሰርቭ ማድረግ ሰሜን ማውንቴንንም ኮንሰርቭ ማድረግ ነው ብለው ያምናሉ። የተለየ ይመስለናል። እኛንን ያንኛውን ኦሮሚያ ክልል የኛውን አማራ ክልል በጭራ እኛንን ላይን ኢማጂነሪ ላይን ሀሳባዊ መስመር እያስቀመጥን፣ ስለዚህ በዚህ አድርገው መጠው ይሄ ቼን ማውንቴን እስቲ እንግዲህ አስብ፣ ባሉሚንግ ብታስብ፣ ፓራግላይዲንግ ብታስብ፣ የኬብል ካር ብትሰራ፣ ሌላ ቢቀር ፖርቹጊዝ 400 ነፍጥ ያነገቡ የሞሪሽ ሰዎች ዘሮቻቸው አሉ። የአያቴን የቅድመ አያቴ የረገጠውን መሬት ልርገጥ ብለው ይመጣሉ።